ዑለማዎች በጣም ብዙ ኃላፊነት አለባቸው። ማህበረሰቡን በማንቃት ማህበረሰቡን እንደዚሁ አቅጣጫ በማሳየት አዋቂና ለአዋቂ በማንኛውም መለኪያ በኻሊቅም በመኽሉቅም ዘንዳ እኩል አይደለም። ኢስላማዊ ድርጅቶች ያለባቸው ኃላፊነት ደግሞ ከባድ ነው። ያው እንግዲህ ጠቅላላ አድርጎ ያቅርቡልን። ድርጅት ተመሰረተ አልተመሰረተ፣ ድርጅት መሪ ሆኑ አልሆኑ፣ ዑለማኡ የህዝቡ መሪ ነው። አንዳንዱ ሰው ዓሊም ሆኖ ዓሊምነቱን የማያውቃል፣ ዓሊም ሆኖ ደግሞ ኃላፊነቱን የማያውቃል። ኃላፊነቱን ሰው ምን ይለኛል፣ ተመራጮች ምን ይሉኛል፣ ጓደኞች ምን ይሉኛል ብሎ ሳይሆን አላህ ምን ይለኛል። ዑለማዎች አላህ በጣም ያከበራቸው ናቸው። ያው ከነቢይነት ቀጥሎ ሌላ ማዕረግ ለማንም አልተሰጠም። አንድ ኢማም ከሚጠየቅ ይልቅ ኮሚቴው ቢያነሳው ይችላል። ኮሚቴ ከሚያነሳው የአካባቢው መጅሊስ ቢያነሳው ይሻላል። የአካባቢው መጅሊስ ከሚያነሳው የወረዳው መጅሊስ ቢያነሳው ይሻላል። ቢስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ አማ ባዕድ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ እናቶች፣ አባቶች፣ ወንድሞች፣ እህቶች እንዴት ቆያችሁ? እንዴት ሰነበታችሁ? በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ይህ ኢስላማዊ ቤተሰብ እንዴት ነው የሚመሰረተው? ስለ ቤተሰብ እየተነጋገርን ሰነበት ቆየን። ፕሮግራሙን በጣም እንደወደዳችሁት በፕሮግራማችሁ በጣም እንደረካችሁ ተስፋ እናደርጋለን። አላህ ሱብሓነሁ ወተዓላ የእኛንም የእናንተንም ምንዳ ከፍ አላህ ያድርገው። ዛሬ ደግሞ ማህበራዊ ኃላፊነት፣ በማህበረሰቡ ላይ ያለው ኃላፊነት በመሳሰሉት ጉዳይ በማህበረሰቡ ላይ ደግሞ ከሚታወቁት ዋና አካላት ዑለማዎች ናቸው። ዑለማዎች በጣም ብዙ ኃላፊነት አለባቸው። ማህበረሰቡን በማንቃት ማህበረሰቡን እንደዚሁ አቅጣጫ በማሳየት ሼኻችን ሼኽ ሰይድ አሕመድ ሙስጠፋ እንኳን ደህና መጡ። አላህ ያቆዮት፣ አላህ ይጠብቆት። የዑለማዎች ኃላፊነት በዚህ ጉዳይ ምንድን ነው? ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወዐላ። በእውነቱ ይሄ ርዕስ በጣም ከባድ ነው። በምን መልክ መግለጥ እንደሚቻል ያስቸግራል። ለመሆኑ ዑለማዎች አሉ ወይ? ኃላፊነት ተሸካሚ ሊሆኑ የሚችሉ ፊ አርዲል ዋቂዕ በአሁኑ ጊዜ አሉ ወይ የሚል ጥያቄ ያስነሳል። በእውነቱ አላህ ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን፣ የሚያውቁትና የማያውቁት ይስተካከላሉ ይላል። እንግዲህ መልሶ የታወቀ ነው። አዋቂና ለአዋቂ በማንኛውም መለኪያ በኻሊቅም በመኽሉቅም ዘንዳ እኩል አይደለም። አንዳንድ አወናባጆች ሰው እኩል ነው የሚሉ ይኖራሉ። ያው ሰውን ለማታለል ሲሞክሩ ማለት ነው። አለበለዚያ አዋቂና አላዋቂ በምንም አይነት እንደማይስተካከል የታወቀ ነው ማለት ነው። አዋቂዎች አይነ ብርሃን እንደሆኑ፣ አላዋቂዎች ደግሞ ውራን እንደሆኑ ነው የሚገልጠው አላህ ሱብሓነሁ ወተዓላ። እና ዑለሞች እንግዲህ አላህ ሱብሓነሁ ወተዓላ ከማንም በላይ እንደሆኑ አስምሮበታል በተለያዩ አንቀጾች። ግን እነዚህ ዑለሞች ምን ያህል ነው ማንነታቸውን የሚያውቁት? እንግዲህ ምናልባት መቼም መሬት ባዶ አትሆንም፣ አይጠፋም አንዳንድ ሰው አልፎ አልፎ። ግን እነዛ ዑለሞች የሚባሉት ሰዎች ምን አይነት ዑለሞች ናቸው? ኃላፊነታቸውንስ የሚያውቃሉ? አንዳንዱ ሰው ዓሊም ሆኖ ዓሊምነቱን የማያውቃል፣ ዓሊም ሆኖ ደግሞ ኃላፊነቱን የማያውቃል። ለምን እንደተማረ የማይገባው አለ። በአጋጣሚ ይማራል፣ ግን ነገ ምን መስኡልያ እንዳለበት አይሰማውም ማለት ነው። ይሄ በጣም ከባድ ነገር ነው ማለት ነው። አልዑለማ ወረሰቱል አንቢያ። እንግዲህ ከዚህ በላይ መግለጥ የሚቻልበት የነቢያቶች ወራሾች ናቸው። የነቢያቶች ወራሾች ናቸው ዑለማዎች። የነቢይ ወራሽ አጂብ። ነቢይ እንግዲህ እነል አንቢያ ላ የወሪሱነ ዲርሃመ ወላ ዲናራን እነማ የወሪሱነ አልዕልም፣ እውቀትን ነው የሚያወርሱት ይላል። ስለዚህ አሁን ቅድም ያነሳሁት ዑለማ አለ የሚባለው በአሁኑ ጊዜ ዑለማ የሚባሉት ተንሱሰል ኢስላም የራቁ ሰዎች ናቸው አብዛኛዎቹ። ስለ ቁርአን የሚያውቁ ሰዎች አይደሉም። ስለ ሀዲስ የሚያውቁ ሰዎች አይደሉም። እንዲያውም ሀዲስ የሚሉ መጡብን የሚሉ ናቸው። ተኮብረው ካቦርቱን ለብሶ ጠምጥሞ ቁርአን የሚለው ሀዲስ የሚሉ መጡብን፣ አይ ነባሩ ይሻል ነበረ የሚባልበት ሁኔታ ነው። ተገልብጦ ማለት ነው። ጮኸ ተንቀማኸኝ የሚባልበት ዑለማው ወይ የተወሰነ እንግዲህ ቀዋኢድ አልዓረቢያ ቀርቷል፣
ወይ ተወሰነ ፊቅህ ቀርቷል ማስረጃውን አያውቅም እያንዳንዱ የጁዙ ከዛ ወይ ህሩሙ ከዛ ማን الذي جوزه ومن الذي حرمه አያውቅም በዚህ ሁኔታ ላይ ሆኖ ዑለማንን ብለው የሚቆፈሱ አሉ በተቃራኒው ደግሞ ወደ ምንጫችን እንመለስ ምንም ቢሆን የእስላም ምንጩ ቁርአን ነው ሐዲስ ነው ወደዛ እንምጣ የሚሉትን ደግሞ እንደ ጉድ ያው ሙሽሪኩ العرب ሲሉ እንደነበሩት ማለት ነው አጃለ الالهه اله واحد ان هذا لشيء عجاب አጂብ እንኳን አይደለም عجاب በሲገተ ሙባለጋ ገርሞ የሚገርም ጉራው ቁርአን የሚሉ መጥተው እሺ እስላም በምን ላይ ነው የተመሰረተው ታዲያ እና ከዛ በኋላ ደግሞ አላህ ደግሞ ፍቃዱ ሆኖ ትንሽ የዕልም الكتاب والسنه የሰጣቸው ሰዎች ደግሞ እነሱ ምን ያህል ነው ሐላፊነታቸው ላይ የቆሙ ያሉት ትክክል ነው ወይ እነሱ ያለው ተጨባጭ ሁኔታ ምንድነው ሲባል የምታውቁት ነው ማለት ነው ስለዚህ ዑለማዎች አላህ በጣም ያከበራቸው ናቸው ያው ከነብይነት ቀጥሎ ሌላ ማዕረግ ለማንም አልተሰጠም ግን ያ ነገር እንደ በአሁኑ ጊዜ የሚያሳፍር ሁኔታ ነው ያለው ከሌ ዑለማ ነው ብሎ ለመናገር በጣም ያስቸግራል ይከብዳል በነብዩ አለይሂ ሰላም ሲያበቃ ነብዮች ታሪካቸው የታወቀ ነው ሁለንተና ህይወታቸውን በሙሉ ለአላህ ሰጥተው የመጣ ይንጣ ብለው የፈለገው ሁሉ ማአት ተሸክመው ነው የታቸውን የሚያሳልፉት ዑለማ ግን አንዲት ቃል እንኳን ሐቅ ነገር እንደው ተናግረዋል ብሎ ራስን ብንጠይቅ ብዙ መልሱ የታወቀ ጉዳይ ነው አንድ ትልቅ ዓሊም ነበሩ በድሮ ጊዜ በአገራችንም ደረሰባቸው አንድ 3 አመት ቀርቸባቸው አሉ ፊቅ እና በጣም ታዋቂ ናቸው ሰው ይፈራቸዋል በመጨረሻ በሆነ አጋጣሚ ታገር ጋር ተጋጩና እኛ አዲስ አበባ ተመጣን በኋላ ሲጋጩ ፌንጣሏቸው አቀብጣሉባቸው ይሄ ሼህ በቃኛ ጋር ሙአመላ ሊያረጋ ይፈቀድለት ትልቁን ሼህ እና ቢሞትም በመቃብራችን እንዳይቀበር ተመልከተ አንድ ወሮበል ለሚባለው ማለት ነው ለሼህዮ እና ምንም ነገር ቢታመም እንዳይጠይቁት እቃም እንዳታወሱት ተብሎ ማቀብት ጣለባቸው ትልቅ ሼህ ናቸው ያ ሼህ ግን ያው በዛው በፊቄ ነው የሚታወቁት በተቃራኒው የተውሂድ ሰዎች እዛ ጊዜ በጣም ትንሽ ናቸው ወሬ ብቻ ትንሽ ብቅ እያለ ነው መጣብህ እያሉ ሰውን ያውጁ ነበር ተጠንቀቅ ዲንህ ሊጠፋ ነው ምናምን እያሉ በዛ ሁኔታ ላይ ያሉ አላህ እሳቸው ላይ ፊትና መጣና ህዝብ በቃ ፌንጣዎቻቸው በምንድን ነው የአካባቢ ዑለሞች ቁራዎች ተሰበሰቡና ሶላት የማይሰግድ ሰው ያው ሙስሊም ነው ይባላል ግን ገበሬው ሶላት አይሰግድም ምንም አያውቅም እና ይሄ ነገር እስከመቸለው ሲሞትና ቶሎ ገሌ ሙቷልና ስገዱበት ተብለን እንጠራለን እኛ በቃ ፍታት ነው የምንሰጠው እንደናጋሽ እንዴት በህይወቱ አንድ ቀን ሶላት ስገድ ሳንለው እንዴት አሉና ወጣቶቹ ተሰባስበው ይሄ ነገር ሰውን ማስጠንቀቂያ መስጠት አለብን ሶላት መስገድ ማለት አለብን መቼም ሌላ ነገር ስልጣን የለንም ያችኑ ሶላት ሲሰግድ ሶላት الجنازه ሰግድብህም ታልሰገድክ ብለን ቀራር እናውጣ ብለው ተስማሙ የተለያዩ ወረዳዎች ተሰብስበው ማለት ነው ተሰማሙ በኋላ ሼህየው ታላወቁ ችግር እንደሚፈጥሩ አይባቸው አወቀና እስቲ እንግዲህ ተስማሙም እሺ ካልሆነ ምን እንገራቸው ቢያንስ ነው ያለውበትም ብለው እንዲያፈርሱብን ብለው ይነግሯቸዋል ሄደው ሲነግሯ እነ ሼህ እንደዛ አይነት ቀራር ልናወጣ ነው በአጋጣሚ ያልነቁም ሰውየው ምን እንደሚያስከትል ይሄማ ደስ ይለኛል አሉ እንደ አግኝተው ነው እንደ እኔ መጀመሪያ ነኝ አሉ እፈርማለሁ እስከዛሬ እኮ ተረሳ ቀላቢ ታሊያስክልኝ ብለው ነው ገበሬው ጋር የሚጣሉት እንጂ ሶላት ስገድ ብለው ምንም አይናገሩ አሁን በአጋጣሚ ያላህ እንትን ሲላቸው ይሄን ማለት እንግዲያውስ ፈርሟሉና የመጀመሪያ አንደኛ ቁጥር እሳቸው ፈረሙ ማለት ነው ሌላው በሙሉ መናጢቅ የመጣው ሁሉ ፈረመ ተስማማ ከዛ በኋላ ቀራር ወጣ ማለት ነው ዑለሞቹ ተዛሬ ጀምሮ ሶላት የማይሰግድ ሰው ላይ አንሰግድም ብለዋል ተብሎ ታወጀ ማህበረሰቡ ሶላት ላይ እንዲጠናከር ይሰጣል ሶላቱን እንግዲህ ለማጠናከር ነው ሰው በተቻለው ያን የአካባቢው ነጋዴዎቹ አብዛኛዎቹ ሙስሊም ተውዬዎች ጠጅ ቤት ያላቸው ናቸው ጠጅ ቤት ሰካራም ቢራቆትበት ቦታ ማለት ነው እንደገና ደግሞ ሸርሙጣዎቹ በሙሉ የሙስሊም ሴቶች መመደዳው ይሰለፋሉ ማታ ማታ እዛ እንደዛ ሁሉ ሙስሊም እነዛ ሰልፍ አይወጡም እንዴት እንዲያረጉናል ያ ሙስሊሞች ነን ሶላት አሁን ቀውጥ የሆነ
አስተባበሩና ህዝቡን ሰልፍ ይዘውት ወጡ እና ይሄን ሰውየው ግንባር ላይ ስላሉ እሳቸው ናቸው ይሄን ነገር ያወጡብን ተብሎ እሳቸው ላይ ተጠመጠመ ጉዳዩ ማለት ነው። ስለዚህ እሳቸው መቀጣት አለባቸው ተባለና በሙሉ ከአሁን በኋላ እገሌ ሼክ የሚባል ነገር እርሱት፣ እሱ ጥላታችን ነው። እኛ አባቶቻችን አያቶቻችን ተጥንት ጀምሮ ሙስሊም ናቸው፣ ቀላቢ ይዛሉ፣ ግን ሶላት ሳስገዳቸው ተብሎ አንድ ቀን የተቆጣን ሰው የለም። አሁን እንደገና ሊያበክቱን ነው እንዴ? የዛ ጊዜ እዚህ ሰማን ሀጂ ሳኒ እንዳለፉ ነው ረሒመሁላህ። ብዙ ዑለሞች ነበሩ እዚህ ይሄ ነገር ተሰማ ሸኽየውን እንዳያደርጓቸው ሲባል ሄደን እናስታርቅ ብለን እኛ የዛ ጊዜ ገና ወጣቶች ነን። ሸማምር ታስታውሳለህ? ነሸ ዙዌር እኛ አንድ ሶስታችን ገና ወጣቶች ነን። ሌላው አንጋፋዎች እንትና ሻሚድ ዩሱፍ እነ ሻህ ሐሰን አማን እነ ሸህ ዳውድ በሺር ማለት ነው። ሌሎችንም ጨምረን ከዚህ አዲስ አበባዎችን አንድ ሚኒባስ ሞልቶ የአዲስ አበባ ዑለማ ሄደ ሊያስታርቅ ማለት ነው። እዛ ሲያስታርቅ ሰውየው በጣም ቅስማቸው ተሰብሯል። እንዴት እንዳያደርጉ ብለው ልክ ገና ስብሰባው ሳይጀመር በፊት እስቲ እንገናኝ ብለው መስጂድ ውስጥ መጥተው ተገናኙ። እኛ ብቅ ስንል ሼህ ዙበይር አላህ ይርሐመውና የእሳቸው ድረሳ ነው የእሳቸው ድረሳ ነው። እኛን ሲያው በጣም ደስ አላቸው ወረደ። ልጆች ሳይዲ እንዲህ አሉኝ እኮ በኖርኩበት ሀገሬ ቀባሪ ያሳጡኝ እኮ ምናምን ደግ አድርገዋል አልኳቸው። እኔ እዛ ደግ አደረጉ አልሐምዱሊላህ። እሳቸው እንግዲህ ብሶታቸው ሊናገሩ ነው። ደግ አደረጉ። ውሃቢ እያሏቸው ደግሞ እዛ ጊዜ ጀምሯል ውሃቢ መባል። ውሃቢይም አሉኝ እኮ አሉ። ደግ አደረጉ፣ ጥሩ አደረጉ። እና ታዲያ በእድሜው አንድ ቀን ሀቅ ተናግረው አልኳቸው። ዛሬ አየው እንደዚህ ሀቅ መናገር ዋጋ ያስከፍላል አልኳቸው። እኛም እንታማለን የዛ ጊዜ እኛም እኮ ውሃቢ በሉን ብለን ስሙን ፈቅደን አይደለም ያስወጣ ነው። ሀቅ ስለተናገረ ነው እንደዚህ የተደረገው። አንተም ደረሰው እንኳን ደስ ያለው። አጂብ። ስለዚህ ዑለማዎች የሚወጡት ኃላፊነት ሀቅ ላይ በተለያዩ ነገር ማህበረሰቡ ላይ የሚሰጣቸው ብዙ ስያሜዎች ይኖራሉ። አንዲት ቃል ሀቅ ስለተናገሩ ቀውጥ ይሆነ ሀገር እያስተባለ እና ያ ነገር ደግሞ ሰውየው በዛ አጋጣሚ ለማንቃት ነው። የዛ አድርጌ ታልኳቸው በኋላ የህዝብ ተወካዮች መጡ፣ ድርድር ተጀመረ። የዛ ጊዜ ደግሞ ሽንጤን ገትር የተናገሩ እነዛን ደግሞ እናንተ ወራዶች እንዴት ለቃሉ ብቻ ሳይሆን ለወሎ ሳይሆን ለአዲስ አበባ ለኢትዮጵያ ወርቅ የሆኑትን ሼኻችንን እንዲህ አድርጋችሁ እናንተ ምነማን ናችሁ? እናንተ በየስ ወርድባቸው ደግሞ ካሳት ደስ አላቸው። እንደገና በቃ ይሄው እሳቸውን የሚያህል ሰው ትንሽ አታፍሩም እናንተ? ይሽ የወትሮ ሰዎች ታልነገሯቸው ሁልጊዜ ተደፍኖ ይኖር ሀቅ አይነገርም ምን ስለ በዛ ሁኔታ አልሐምዱሊላህ አስታርቀን መጣን። ታርቃችሁ መጣችሁ። ዑለማዎች የሚሰጡት መስዋዕትነት ማህበረሰቡ ደግሞ የሚቀበለው አቀባበል የተለያየ ነው። ዑለማዎች የነቢያቶች ወራሾች ናቸው፣ ክብር ይገባቸዋል። በጣም ሰዓት አልቆናል፣ ግን የእርሶ ደግሞ መነገር ያለበት ኢስላማዊ ድርጅቶች ያለባቸው ኃላፊነት ደግሞ ከባድ ነው። ያው እንግዲህ ጠቅላላ አድርጎ ያቅርቡልን። 2 ደቂቃ አለ ይሉናል ካሜራማኖቹ። ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እኔ ቀድሞ ሼክ ጋር ስታቀርቡኝ አውቄያለሁ አንድ የማይደርሰኝ። ለማንኛውም ያነሱት ታሪክ ትልቅ ታሪክ ነው፣ አስተማሪ ስለሆነ እሱም በቂ ነው። ግን እኔ ከሙአሰሳት ኢስላሚያ ሙጅተማዕ የሙስሊሙ ማህበረሰብ ከሚባሉት ክፍሎች መካከል ዑለማዎች ናቸው። ዑለማዎቹን ሼክ በምሳሌ አስረድተዋል። ቀጥሎ ያለው ደግሞ እስላማዊ ድርጅቶች ናቸው። እንግዲህ ዑለማዎቹ በየራሳቸው ድርጅቶች ናቸው። ድርጅት ተመሰረተ አልተመሰረተ፣ ድርጅት መሪ ሆኑ አልሆኑ፣ ዑለማው የህዝቡ መሪ ነው። ከዚያ ደግሞ ለዚህ ድጋፍ ይሰጣሉ ተብሎ በየጊዜው የሚደራጁ እስላማዊ ድርጅቶች አሉ። በተለይ አሁን ከመስጂድ ጀምሮ እስከ ፌዴራል ድረስ የተዋቀረ የኢትዮጵያ እስልምና ጉዳዮች ትልቅ ድርጅት አለ። በአዋጅ የታወጀ የኢትዮጵያ ሙስሊምን ችግር ፍታ ተብሎ ሊፈታ እሱ ነው። በቃ መንግስት የሆነ ነገር ከቀረበለት ሄዱና ድርጅታችሁን አናግሩ ሊለው የሚገባ ወይም የሚችል ድርጅት አለ። ሙስሊሙ በተለይ በዘንድሮ ዓመት ደግሞ ጥሩ የምርጫ ስርዓት አስይዞ የሚመለከታቸው ሰዎች እኒህ ሰዎች ይሻሉኛል የሚለውን አቅሙን የሚችለውን ያህል ጥሮ እዚህ ደርሷል። ይህ ለአላህ ምስጋና ይገባው።
ግን ድርጅቶቹ መሰራታቸው ቤታቸው መሰራቱ ተመራጮቹ መመረጣቸው ሌሎች አኳ አይደለም የተፈለገው ምን ኃላፊነት አለባቸው ነው ኃላፊነቱ ምንድነው መጀመሪያ ተመራጭ የሆነው አካል ከ10 ሺህ ያላነሰ ተመራጭ አለን ይሄ 10 ሺህ ውስጥ ያለው አካል በሙሉ ራሱን ማረም አለበት ራሱን ማስተካከል አለበት አርአያ መሆን መቻል አለበት ምክንያቱም እሱ ያልተስተካከለውን ተስተካከሉ ብሎ ይመራል ብለን እሱ ያላስተካከለውን ሁለተኛው ደግሞ ከታች ጀምሮ እስከ ላይ ድረስ ያለው ሐላፊ በየእንትኑ ሐላፊነት አለበት ሐላፊነቱን ሰው ምን ይለኛል ተመራጮች ምን ይሉኛል ጓደኞቼ ምን ይሉኛል ብሎ ሳይሆን አላህ ምን ይለኛል አሁን አንተ መድረክ ስላለብህ እኮ ነው ሸኽን እንደምንም ገተህ አቆምከው አይደል ይቺ ሐላፊነት ተሰምተህ እኮ ነው የኡማውን 1000 ወይ 2000 ሙስሊም እስሩ እሱ ነው ሐላፊያችሁ የተባለ ሙስሊም ስታዲያ ምን ያህል ነው ሐላፊነቱ ሊሰማው የሚገባው ሶላት ባይሰግዱ ባይጾሙ ቢበላሹ አኽላቃቸው ቢበላሽ እንቅፋት ቢያገኛቸው ሂጃብ ቢከለከሉ ሱሪ አሳጠር ካረዘምክ ተብለው ቢጠየቁ ሐላፊው እሱ ነው ስለዚህ በእስላም ውስጥ እኮ ሐላፊነት መሪነት ተክሊፍ ነው እንጂ ተሽሪፍ አይደለም ተክሊፍ ነው ሐላፊነት ነው ለዚህ ነው አላህ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ብሎ ዝም አላለም እንዲህ ቢለን ኑሮ እኮ በቃ እንኳን በሰው እድሜ ተፈጠርና አልহামዱሊላህ ብለን ዝም ነበር ቀጥሎ ምን አለ ተአምሩነ ቢልማዕሩፍ አይው አምር ቢልማዕሩፍ ያጣላላ ሰው ጋር ሶላት የማይሰግድ ሰው ባንሰግድበት ሲባሉ አግኝቼ ነው ረዳት አገኘው ሲሉ ነው እንግዲያውስ በድር እንቀጣውሃለን ብሎ በድር አድማረገባቸው ይሄ ቀላሉ ነው በጥፍ የሚልህ አለ ሳቸው ትልቅ ሰው ስለሆኑ በድር እንቅጣቸው ብለው ነው ግን እኔ አንተ ብንሆንስ በጥፊ ነው የሚነሳለን እስር ቤት አለ ሌላም አለ كنتم خير أمة خرجت للناس تأمرون بالمعروف وتنهون عن المنكر ይሄ የጀምዕያዎች በተለይ ማህበራቶች በተለይ ድርጅቶች በተለይ መጃሊሶቹ ኮሚቴዎቹ የተለያዩ ሊቆቹ ካውንስሎቹ በሙሉ የኡማው ኃላፊነት ግንባር ቀደም ይጠብቃቸዋል ምክንያቱም የነሱ ጉልበት ከግለሰብ ጉልበት የተሻለ ስለሆነ አንድ ኢማም ከሚጠየቅ ይልቅ ኮሚቴው ቢያነሳው ይችላል ኮሚቴ ከሚያነሳው የአካባቢው መጅሊስ ቢያነሳው ይሻላል የአካባቢው መጅሊስ ከሚያነሳው የወረዳው መጅሊስ ቢያነሳው ይሻላል እና ተባብሮ የኢትዮጵያን ሙስሊም ማስተካከል የኢትዮጵያ ማህበረሰብ ቤተሰብ ሊስተካከል የሚችለው እነዚህ ድርጅቶች ከተስተካከሉ ነው በጣም የሚገርም አገላለጽ ሁለቱ መሻይኾቻችን አላህ ያቆይልን ገልጸውታል ሐላፊነት እረኝነት ነው ሐላፊነት ተጠያቂነት ነው ሐላፊነት በእስላም ትልቅ ቦታ አለው ሐላፊነት መወጣት ነገ ትልቅ ሽልማት አለው አለዛ ግን ኡማውን መምራት ማለት በኡማው ጉዳይ መጠየቅ ማለት ነው ቤተሰብ በልጆቹ በሚስቱ በሁሉም ሐላፊነት አለው ኩልኩም ራዒን ወኩልኩም መስዑሉን አን ረዕየቲ ሁላችሁም ጠባቂዎች ናችሁ በምትጠብቁት ነገር ተጠያቂዎች ናችሁ አላህ የተጠየቅንበትን የተሰጠን ሐላፊነት በአግባቡ ተወተን ነገ የውመል ቂያማ መዝገባቸው በቀኝ እጃቸው ከሚሰጣቸው አላህ ያድርገን የዛሬው የአፍሪካ ቲቪ መልእክት ነው ሰላም አለይኩም ወራህመቱላሂ ወበረካቱ